ነፍስ በሰላም ትረፋሉት ማስተር አብነትን ገደሉት ነውረኞች ናቸው ለመጀመሪያ ጊዜ ነው ግን የሰማሁት ሴት ልጅ ሙሽሪቷ ሙሽራው ላይ ስትቀርበት ብዙ ጊዜ ሙሽሮች ናቸው የሚቀሩት በጣም ወዷት ስራውን ልፋቱን ትዳሬ ህይወቴ ትሆነኛለች ለሷ ሞትላታለሁ ብሎ አስቦ ተንበርክኮ የፍቅርና የትዳር ጥያቄን ያቀረበላት ሴት እንቢ ስላለችው ስለተፋችብኝ ነው ያለው እንግዲህ በመርማራው መረጃ ስለተፋችብኝ 3 ቦታ በንዴት ሄጄ ጩቤ አውጥቼ 3 ቦታ ወግቼ ገድያታለሁ በዓለም ህግ የምናውቀው 18 ዓመት ያልሞላ ሴት ልጅን ማግባት ህፃን ልጅን እንደመድፈር ነው ታዳጊ ልጆችን እንደመድፈር ነው ተብሎ ተነግሮናል አራስ ልጅ በተክሊል ከዳራችሁ ይሄንን የዳራችሁ ካህናት አላችሁ ይሄን የዳረ ቤተክርስቲያን አለ ይሄን የዳረ ደብር አለ ይሄንን የዳራችሁ ወላጆች አላችሁ ይሄንን ያየ ህግ አለ ገንዘብ ስላላችሁ ባህልን አትገዙ ገንዘብ ስላላችሁ ሀገርን አትገዙ ገንዘብ ስላላችሁ ሀገር አታፈርሱ ገንዘብ ስላላችሁ ወግና ስርዓትን አታጥፉ ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንም እግዚአብሔር ይጠብቅልን ከክፉ ነገር በሙሉ ያርቅልን ዛሬ መረጃዎች ይዤላችሁ መጥቻለሁ ከዛ በፊት ግን ታዲያ በቅድሚያ እናንተ ጋር ከወንድም ከእህት ከእናት ከአባት ከቤተሰብ ከጓደኛና ከዘመድ ጨምሮ ክፉን በሙሉ ያርቅላችሁ መቤታችን ተጠብቃችሁ በጸበል ስፍራ በሆስፒታል በእስር ቤት በስደት በመከራና በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ይማርልን ዛሬ አቡነ ገብረ መንፈስ ቅዱስ ናቸው አይደለም እንኳን አደረሳችሁ የአቡነ ወዳጆች ማለት ናቸው እንግዲህ ደብር ባላችሁበት ጊዜ አቡነ ስለምትሉ ሁላችንም አቡነ ገብረ መንፈስ ቅዱስን አቡነ በበረከት በረድኤት ይጠብቁን ያስኩላችሁ መረጃ ልንገራችሁ ዛሬ በለቅሶ ጀምሬ በለቅሶ ነው የምጨርሰው ጉዳዩን በለቅሶ ሐዘን ነው የምጀምረው ሐዘን በመንገር ሳይሆን በሱ ጉዳይ እንጀምረዋለን እጅግ በጣም አስደንጋጭ መረጃዎችም ይዤላችሁ መጥቻለሁ ከዛ በማስከተል ደግሞ አነጋጋሪው የማህበራዊ ሚዲያ ላይ እየወጣ ያሉ መረጃዎችን በተመለከተ ማወጣላችሁ ጉዳይ አለኝ በዚህ ጉዳይ ላይ ግን ቤተክርስቲያን የምትጠይቅበትን አንድ አጀንዳ ይዤላችሁ መጥቻለሁ አሁን የገዛ ቤተክርስቲያንን ልከስ ማለት ክስ ማለት ፍርድ ቤት አቁሞ የመገተር ሳይሆን የምንጠይቀውን ጥያቄ እያንዳንዱን ደብር ማግኘት ስለማንችል የእያንዳንዱ ደብር ሀገረ ስብከት አለው በሀገረ ስብከቱ ሊቀ ጳጳስ አለው በሊቀ ጳጳሱ ቤተ ክህነት አለ በቤተ ክህነት ቅዱስ ሲኖዶስ አሉ በቅዱስ ሲኖዶስ የሚመራው በብፁዕ አቡነ ማቲያስ በብፁዕ ቅዱስ አቡነ ማቲያስ እና በዋና ጸሐፊው በብፁዕ አቡነ ዲዮስቆሮስ እንዲሁም በስራ አስኪያጁ በብፁዕ አቡነ ሳዊሮስ የሚመራው የቤተ ክህነት ሙሉ መዋቅር በዚህ ጉዳይ ላይ ምላሽ እንዲሰጠን እንፈልጋለን የማህበራዊ ሚዲያ አጀንዳ መሆን አንፈልግም የቤተክርስቲያናችን የውስጥ ችግር ወደ አደባባይ እንዲወጣ አንፈልግም የምትሰሯቸው ስራዎች የምትለፋቸው ልፋቶች የምትሰሩት ስራ በሙሉ በእንደዚህ ጉዳይ እንዲመክን አንፈልግም አመጣላችኋለሁ አሳያችኋለሁ ብፁዓን አባቶቻችን ደግሞ ተዋቸው መላችሁን አመጣላችኋለሁ ከዚህ በፊት አጀንዳውን አንስተን መልስ ተነግሮን እንደገና ለምንድን ነው አጀንዳ የምታወጧቸው የዋሽንግተን ዲሲውን ጳጳስ እዚሁ ያሉትን አቡነ ቀውስጦስን እንደገና በእስራኤል የሚገኙትን ሊቀ ጳጳስ አውጥታችሁ ወደ አደባባይ ድጋሚ አጀንዳ ማድረግ የፈለጋችሁት ከምን አንፃር ነው አባቶቻችንን ተውልላችሁ ነው የመጣሁት ሌላኛው መመጣላችሁ እያንዳንዳችሁ ቤት በገዛ እጃችሁ ዘመናዊነት እናመጣለን ብላችሁ በገዛ እጃችሁ ዘመናዊነት እናመጣለን ብላችሁ እናንተ ለክርስቶስ በላይቭ ሙት መንፈስን መላክ እንደምትችሉ የምታሳዩን ፕሮግራም አመጣላችኋል ላይቭ ቀርጻችሁ ማለት ለዓለም ህዝብ ይተላለፍልኝ ብላችሁ ነፍሱ ሲያርግም የምታሳዩበትን ቪዲዮ አሳያችኋለሁ መረጃዎቹን በሙሉ በማስረጃ ይዤላችሁ መጥቻለሁ ታዲያ በታዋቂ ሰዎችም እንዳትነግዱ በህመምተኛም እንዳትነግዱ የመጀመሪያው መረጃ እናደርግላችኋለሁ ይህ ቃለ ቀርን ሚዲያ ነው መረጃዎቻችን ለብዙዎች እንዲደርስ ሰብስክራይብ እና ሼር እንድታደርጉልኝ ለብዙ ሰዎችም እንዲደርስ በላይክ እና በኮሜንትም መረጃዎቹን እንድታደርሱልኝ ይፈልጋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን
የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ አራተኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ። አመሰግናለሁ። የመጀመሪያው መረጃ ይሄ የማህበራዊ ትስስር ገጽ ነው። ነፍስ በሰላም ትረፍ አሉት። ማስተር አብነትን ገደሉት። ነውረኞች ናችሁ። አንድ ማስታወቂያ አይቼ ነበር። የሆነ ካምፓኒ ነው። የካምፓኒያቸውን ስም ተናግረው በሱ ህመም እንዳዘኑና እንደሚያሳዝን ነግረው ማስታወቂያ ለቀቁ። በህመምተኛ በበሽተኛ ማስታወቂያ መልቀቅ በጣም ያሳፍራል። በጣም ነውረኞች ናቸው። ያላመጣውት ካምፓኒና ተቋም ስለሆነ እንዳትጎዱና ሌላ ነገር ውስጥ እንዳትገቡ ይሄንንም በወቅቱ ለሰራችሁ ስራ በራሳችሁ ገጽ ስላጠፋችሁት ብዬ ነው የተውኳችሁ። አሁን በሽተኛ ነው ወንድማችን ህመምተኛ ነው የሚባልበት አይደለም። እያንዳንዳችን ቤት በሽታ አለ። እያንዳንዳችን የቆምን በሽተኞች ነን። ይሄ በማስተር አብነት የተከፈተ ማህበራዊ ትስስር ገጽ ነው። እባካችሁ ላይክ እና ለኮሜንት ብላችሁ የተከበረን ኢትዮጵያ ህዝብ አታስጨንቁብኝ። እኔ አሁን ደህና ነኝ። በቅርብ ወደ ሚዲያ መለሳለሁ። ሼር አድርጉልኝ። ይሄንን የሰራው ይሄ ገጽ ባለቤት በማስተር አብነት ስም ከፍቶ ገጹን የሰራው ራሱ ነው። ማን ስለወደደው ነው ይሄን ያህል እንደዚህ የምታረጉት? ህዝብ ስለወደደው። የናንተ ንግድ በህመምተኛ በበሽተኛ በአርቲስት ሞት በታዋቂ ሰው መሞት በጳጳስ መሞት በፓስተር መሞት እየመረጣችሁ እየነገዳችሁ ማህበራዊ ሚዲያ ላይ ራሳችሁን ለማሳወቅ የምትጥሩ ሰዎች እባካችሁ ረፉ። እባካችሁ ማስተር አብነትን አትግደሉብን እንዴ! ምን አረጋችሁ? ይሄ ገጽ ባለቤት ይሄ ነው። የፔጁ ባለቤት አርቲስት ነው። 10,000 ብር ልሸልማችሁ ይላል። የዩቲዩብ ሊንክ አስቀምጦላችኋል። ማስተር አብነት ይሄን ሊላችሁ ማለት ነው። ተከታዩ 260,000 ተከታይ ነው። የማስተር አብነት ተከታይ 1.9 ሚሊዮን በላይ ነው። ለምን ታታለላላችሁ? ለምን ታጭበረብራላችሁ? ለምን ትነግዳላችሁ? ይሄ ወንድማችን ቤተሰብ አለው እኮ፣ ልጆች አሉት እኮ፣ እናት፣ አባት፣ እህት፣ ወንድም ልጆች አሉት። የገዛ ልጅ ባለቤት አለችው እኮ። አይሰማችሁ? እንዴት ነው ኢትዮጵያዊነት ያጣ ነው? ይሄን ያህል
እውነት መወቃቀስ ባለብን ልክ መወቃቀስ ስላለብን ነው የምናገራቸው። ይሄን ላረገው ልጅ ነው የምናገረው። በነገራችን ላይ እንዲህ የምትሰሩ ደግሞ ብዙ ናቸው። ማን ነበረች አንድ አርቲስት ጉዳዩን ደጋግመው ቤተሰቦቿና ራሷን ሲገሉባት ፍርድ ቤት ገትራ ያስፈረደችበት ሰው እንዳለ አውቃለሁ። ስሟን ረሳው። እንደ ወደዚህ አይነት ቴክኖሎጂ መምጣት ይጠበቅብናል። ወደዛ አይነት አካሄድ መሄድ ይጠበቅብናል። ልክ አይደለም እኮ። ረፉ እባካችሁ። ልጁ ሁሉም እምነት ተከታዮች ጸሎት አድርጉልኝ ብሏቸዋል። በህመሙ አትነግዱ እሺ። በተለይ በተቋምም ደረጃም ጭምር ነው ማስጠንቀቂያን የምናገረው ነውር ስለሆነ። ከዚህ በኋላ ቤተሰቦች የመክሰስ ስልጣን አላቸው። በነገራችን ወደዚህኛው አጀንዳ ይልግባላችሁ። ይሄ ፎቶ መነጋገሪያው ነው። ይሄኛው ፎቶ መነጋገሪያው ነው። ሚስቱ የሰርጉ ቀን ስለቀረች ሙሽሪቷ የሰርጓ ቀን ስለቀረች ልታገባ ወስና ተጫጭተው ሽማግሌ ተልኮ ተነጋግረው ሁሉ ነገር ተስማምተው የሰርጉ ቀን ቀናቶች ሲቀሩት 2 ቀን ነው 1 ቀን ሲቀረው እንመርመር አለችው ነው ጥያቄ። እና እምቢ አለ። ሽማግሌዎች ተላኩ። እንዴ ምን ሰምታ ቢሆን እቺ ልጅ ምን ሰምታ ቢሆን እንመርመር ነው ያለችው እኮ ባሏን ልታገባ የምትፈልገውን ባል ልታደርግ የምትፈልገውን ቤተሰቦቿ ጋር ሽማግሌ ላከውን እሷ እየደገሰች ያለችውን እንመርመር አለችው። አንድ መልካም ጥንቃቄ፣ ሁለተኛ የተሳሳተ ዝርክርክነትም ያለው እዚህ ጋር። የመጀመሪያው ጥንቃቄ ትዳር ከመገባቱ ሌላ ግንኙነት ከመፈጠሩ በፊት ምርመራ ማድረጋቸው ትክክል ነበረ። እስካሁን እንዳላደረጉ ያሳያል። የሴቷ ጥንቃቄ ነው፣ የወንዱም ጥንቃቄ ነው። በጣም ጥሩ ነበር። ሁለተኛ ሽማግሌ ከመላኩ ምንም ነገር ከመፈጠሩ በፊት ጸባይ ለጸባይ መግባባት። ይሄኔ እኮ ተማምነው ይሆናል። አምነዋለሁ ታምነኛለች ተባብለው ይሆናል። ለመጀመሪያ ጊዜ ነው ግን የሰማሁት ሴት ልጅ ሙሽሪቷ ሙሽራው ላይ ስትቀርበት። ብዙ ጊዜ ሙሽሮች ናቸው የሚቀሩት ወንዶቹ። እና የዜናው ትልቁ ማድመቂያ የሆነው የ460 ሺህ ብር የ450 ሺህ ብር ክትፎ ነው አጀንዳ የሆነው። ወጪ ወጥቶ 450 ሺህ ብር ከዚች ሴት የህይወት ጤና በላይ ይበልጣል። ምንድነው ያጠፋችው ልጅቷ? ብዙዎች ይወቅሷታል። ለምንድነው ያጠፋችው? ምን አረገች? ምን በደለች? ባሏ ምንም ይሁን ምን ልታገባ ያሰበችው እጮኛዋ ምንም ይሁን ምን ጤናዋን አረጋግጣ ትዳሩን መቀጠል ትፈልጋለች። በዚች ነገር ማለፍ ያልቻሉ ትዳር ውስጥ ቢገቡም እንደሚፈጠር አስቡ። የማትግባባቸው ነገሮች መሰረታዊ ነገሮች ከሆኑ ሌላ ነገር ውስጥ ከመግባታችሁ በፊት ቆም ብላችሁ ራሳችሁ አስቡ። ቤተሰቦቻችሁን እዚህ ውስጥ አታካቱ፣ ሌላ ነገር አታድርጉ። በነገራችን ላይ መነጋገሪያ ስለሆነ አነሳውላችሁ እንጂ በጣም የብዙ ትዳር ፍቺዎች ምክንያት አንደኛው ይሄ ነው። አንደኛው መጠንቀቅ ለራስ ነው። እቺ ልጅ የተጠነቀቀችው እኮ ለሱም ጭምር ይሆናል። እንደው ተመርምረው እሱ ባይገኝበት እሷ ቢገኝባትስ ኖሮ ላግባሽ ይላት ነበር? አይላትም። ውጤቱን የሚያውቀው ፈጣሪ ነው አይደል? ቢገለበጥስ ኖሮ ወይ ደግሞ ጥርጣሬ ቢገለበጥስ ኖሮ ማን ነው ተጎጂ የሚሆን? ስለዚህ እንዲህ አይነት ነገር እያረጋችሁ ለምትቀጥሉ ወንድሞችና እህቶች በርቱ። ትክክል ነው ያረጋችሁት ነው ማለት ትክክል ነው ያረጋችሁት። መመርመር ተገቢ ነው። የመንፈሳዊ ስርዓት ወይ ደግሞ የጋብቻ ስርዓቱን በሽምግልና ቤተሰብ ማክበር ትክክል ነው። ነገር ግን ቤተሰብን ያላከበረው ደግሞ እምቢ ያለው ሰው ይመስለኛል። በዚህ ጉዳይ ላይ ብዙዎች አስተያየት እየሰጡበት ነው። የትዳር አማካሪዎችን አማክሯቸው። እኔ ማህበራዊ ሚዲያ ላይ አጀንዳ ስለሆነ አስተያየት ነው የምሰጣቸው። ይሄ ሰውዬ ጫን ነጋዴ ነው። ሊያገባት ተንበርክኮ ላግባሽ ብሎ የጠየቃትን ቡና የምታፈላ ልጅ እና ያፈቀራትን ልጅ ምራቅ ስለተፋችበት 3 ጊዜ በጩቤ ወግቶ ገድለዋታል። 3 ጊዜ በጩቤ ወግቶ ገደላት። የነገ ሚስቱን ማለት በጣም ወዷት ስራውን፣ ልፋቱን፣ ትዳሬ ህይወቴ ትሆነኛለች ለሷ ሞትላታለሁ ብሎ አስቦ ተንበርክኮ የፍቅርና የትዳር ጥያቄን ያቀረበላት ሴት እምቢ ስላለችው ስለተፋችብኝ ነው ያለው። እንግዲህ በምርመራው መረጃ ስለተፋችብኝ 3 ቦታ በንዴት ሄጄ ጩቤ አውጥቼ 3 ቦታ ወግቼ ገድያታለሁ።
እንኳን ተተሽው ሄድሽ አንቺም ያችን ለዚህኛዋ ልጅ ደግሞ ነፍስ ይማር። የምታገቧቸው ሴቶች የምትጠይቋቸው ጥያቄ መግባባቱ ሳይኖር ፍቅሩ ሳይኖር መሰረቱ ሳይኖር ትንሽ የገጠር ከተማ ይመስለኛል ያሉበትና እሱም ጫት ነጋዴ ነው። ቅሞ መርቅኖም ከሆነ እንግዲህ እናንተ ጠይቁት። ግን ከባድ ነው። በህይወት እንዲህ አይነት ነገር ውስጥ ሲፈጠር ቤተሰብ ሊፈጠርበት የሚችለው ነገር አስቡትና አግቢኝ ብሎ መግደል። አግቢኝ ብሎ ገደላት። እሺ ብትለውስ ኖሮ የዛች ልጅ ህይወት አያርፍም ነበር። አግቢኝ ብሎ ነው የገደላት። ነፍስ ይማር ለሷ። እንግዲህ ፍርዱን እንግዲህ እንሰማለን አብረን። እኔ አሁን አባቶቻችንን የምንጠይቀው ሁላችሁም ሊቃነ ጳጳሳት፣ ሁላችሁም የቤተ ክህነት ሰዎች፣ ሁላችንም የሀገራችን ህዝቦች፣ ሁላችሁም የህግ ባለሙያ አካላቶች ከሴቶችና ህፃናት ጉዳይ ሚኒስቴር ጀምሮ፣ ፍትህ ሚኒስቴር ጀምሮ፣ የማህበራዊ ጉዳይ ሚኒስቴር ጀምሮ፣ የክልል የወረዳ የዞን የፌዴራል መዋቅር ላይ ያላችሁ ይሄ እንደ መንግስት መዋቅር፣ በዚህኛው በኩል ደግሞ ከቤተ ክህነት ከጠቅላይ ቤተ ክህነት ጀምሮ የሀገረ ስብከት ሊቀ ጳጳስ ጀምሮ እያንዳንዱ ሀገረ ስብከት አመራር ጀምሮ ከወረዳ ቤተ ክህነት ጀምሮ እያንዳንዳችሁ ካህናት የሚመለከታችሁ ነው። እኚህን ፎቶ ተመልከቱልኝ። የሀገራችን ህግ ከፍትሐ ነገሥት ነው የወጣው በአብዛኛው መረጃ የሚል ነገር ይነገረናል በተደጋጋሚ ከቤተ ክህነት አባቶቻችን ከተለያዩ ሰዎች። ኢትዮጵያ ነች የቤተ ክርስቲያን ነች የሀገር ህግ ያጸደቀችው የሀገር ህግ መሰረት የሆነችውና መነሻ የሆነችው የቤተ ክርስቲያን የህግ ስርዓት ነው መተዳደሪያ ስርዓቷ ነው ብለናል። እና በዓለም ህግ የምናውቀው 18 ዓመት ያልሞላ ሴት ልጅን ማግባት ህፃን ልጅን እንደ መድፈር ነው፣ ታዳጊ ልጆችን እንደ መድፈር ነው ተብሎ ተነግሮናል። ይሄ በተክሊል ያገባት መቼም 18 ዓመቷ ነው አትሉኝም በእርግጠኝነት ይሄን አምናለሁ። እቺ ልጅ 18 ዓመት ሞቷል ካላችሁኝ እኔ ጥፋተኛ ልሆን በቃ ይቅርታ ልጠይቅ። ግን እንደምናየው በምስሏ ፎቶ ተነስተው በቤተ ክርስቲያን ስርዓት ነው ያገባት። ቤተ ክርስቲያን ቆሞ ያጋባት ካህን አለ፣ ፊርማ ያፈራረማት የቤተ ክርስቲያን ያስተዳደር መዋቅር አለ፣ የጋብቻውን ሰርተፊኬት የሰጣቸው ቤተ ክርስቲያን አለ፣ ደብር አለ፣ የዳሩ ወላጆች አሉ፣ ሽማግሌዎች አሉ፣ የተላኩ ቤተሰብ አለ። እንደ ማህበረሰብ ይሄ ውድቀት እኮ ነው። ቤተ ክርስቲያን አራስ ትድራለች ወይ? አራስ ህፃን ትድራለች ወይ? በስንት ዓመት ነው የሚዳረው ሰው? ሴት በስንት ዓመቷ ነው መዳር የምትችለው? በቤተ ክርስቲያናችን በ15 ዓመት የቤተ ክርስቲያን ህጋችን እሱ በአደባባይ ተነግሮን ያውቃል? እቺ ልጅ 15 ዓመት አይሞላት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም በምናያት በምስሏ ማለት። በዚህ ምስል ወገኖች፣ ቤተሰቦች፣ ዘመዶች በሀገር ላይ የምታውቁ የአካባቢ ሰዎች አላችሁ። ይሄንን ቪዲዮ ቆራርጠው በሚለቁትም ሰዎች ታውቃላችሁ። እኚህ ሰዎች ይታወቃሉ የት እንዳሉ። በተክሊል ዳሯት አራሷን ልጅ ማለት ነው። አራስ ልጅ በተክሊል ከዳራችሁ ይሄንን የዳራችሁ ካህናት አላችሁ፣ ይሄንን የዳረ ቤተክርስቲያን አለ፣ ይሄንን የዳረ ደብር አለ፣ ይሄንን የዳራችሁ ወላጆች አላችሁ፣ ይሄንን ያየ ህግ አለ እና ፎቶ ተለቁልላላችሁ። ይሄ ወንጀል ነው። በቤተክርስቲያን ኃጢአት ይባል ኃጢአት አይባል እንግዲህ ቤተክርስቲያን እናንተን የምጠይቀው ለዛ አሁን የዓለምን ህግ መክሰስ ትተናል፣ መጠየቅ ትተናል። ቤተክርስቲያን ነው የጋብቻው የተፈጸመው። ወይ ደግሞ የፎቶ ፕሮግራም ብቻ ከሆነ ንገሩ። ወንጀል ነው። ወንጀል ስለሆነ እንዴት ሰው ቤተክርስቲያን አራስ ልጅ ትድራለች? እቺ እኮ አራስ ነች፣ ህፃን ነች፣ አላደገች። ምክንያቱም በተክሊል ስርዓት ነው የተዳረችው የሚያሳየው ምስሉ። አባቶቻችን ምናልባት ይሄ ነገር ህዝቡ በባህሉ ነው በልምዱ ነው ይባላል። እኔ አንድ ጊዜ ደብረ ማርቆስ አካባቢ ላይ ለስራ ወጥቼ ወደ ገጠር ውስጥ አካባቢ ግብርና ሚኒስቴር በምሰራ ሰዓት ላይ ክር ማሰር የሚባል ባህል አለ እዚህ ሰሜኑ አካባቢ። በልጅነታቸው ወላጆች ለልጆቻቸውን እርስ በርስ ይሰጣጣሉ ወዳጅ ለሆኑ ሰዎች እና እነዛ ሰዎች አድገው እንዲጋቡ ነው ክር ማሰር ነው የሚባለው። እሱ ሰርግ አይደለም፣ ጋብቻ አይደለም። እሱ በክር ማሰር
ትልቅ ድግስ ይደገሳል። ይሄ ባህል ነው ያካባቢ። ሰርግ ግን አይደለም። ይሄ ግን ሰርግ ነው። ሁሉም አካባቢ የራሱ ባህል አለ። ራቁቱን የሚሄድ ማህበረሰብ እኮ አለን ኢትዮጵያ ውስጥ። ራቁቱን ነውር ስፍራውን ብቻ ከልለው ሌላውን ራቁቱን የሚሄዳል። ሴቷም ከላይ ራቁቷን ነች፣ ወንዱም ከላይ ራቁቱን። ይሄ ማህበረሰብ አለ። ያን ማህበረሰብ እዛ አካባቢ ለምን ራቁት ሄድክ ብሎ የሚከሰው የለም አይደለም። ስለዚህ ማህበረሰብ የራሱ ባህል ስላለው እንደ ባህሉ ሊከበርለት ይገባል። አንደኛው። ሁለተኛው ግን ይሄ በቤተ ክርስቲያን ስርዓት ጋብቻው ይፈቀዳል። ያንን ስርዓት ትክክል ያልሆነ ካልሆነ መጥፋት ያለበት ካልሆነ መስተካከል ያለበት ከሆነ ደግሞ እንዴት ቤተ ክርስቲያን አታስተምርም? አባቶች እንዴት አያስተምሩም? ህጉስ ይሄንን ነገር ምንድነው የሚለው? ለዚህ ነው ፍትህ ሚኒስቴርና ቤተ ክህነት ይነጋገርልን የምንለው። ፈቃድ ከሌለ ደግሞ እያንዳንዱ ሀገራት ሊቀ ጳጳስ ለእያንዳንዱ ወረዳ ቤተ ክህነት መንገርና ማሳወቅ፣ እያንዳንዱ ደብር እንዳይፈጽም ማድረግ ይህ ኃላፊነት ያለበት ቤተ ክርስቲያን ነች። መቼም ይሄ በቤተ መንግስት አልተሞሸሩም፣ በቤተ ክህነት እንጂ። እቺ ልጅ በእናታችሁ ቀለበት ትሰር፣ እቺ ህፃን ልጅ አታሳዝናችሁ? አሁን እቺን ልጅ ድንግልናዋን ወሰደ የሚል ደግሞ ብር አምባር ሰበረ እንደሆነ ይባልላታል። እቺ ህፃን ልጅ እና መንግስት ደግሞ ህፃን ልጆችን የ3 እና የ4 ዓመት ልጆች ደፈሩ እያለ ደግሞ ፍርድ ቤት ያቀርባል። እና ሁለቱን እንዴት ነው አጣጥመን የምንሰማው? እንዴት ነው ሁለቱ ትክክል የሚሆን? ወላጆች ፈቅደው ስለዳሩ በሙሉ ትክክል ይሆናል ማለት ነው? 10 ዓመት ያልሞላት ልጅን መዳር። አሁን የዚህ ልጅ ብር አምባር ሰበረሎ ደግሞ ይሄን የጭፈራ ፎቶና ፕሮግራም ይኖራል። ደግሞ ህፃን ልጅ አስደፍሮ በስመ አብ ወወልድ ወመንፈስ ቅዱስ ለወቱ ስብሐት። እግዚአብሔር ይቅር ይበላችሁ። እኔ ሌላ ምንም ማለት ታውኩት፣ በቃ ጨነቀኛ። እኔ ሌላ ምን ልበላችሁ? ወደኛ አባት ልመጣልናችሁ። ብፁዕ አቡነ ፋኑኤል ይባላሉ። ወቀሳ ነው ያየሁት ዛሬ። ይሄን አይነት ፓትሪያርክ መሆን ፈልጓል ብለን እኛ ቆጠቆጠ ተናገረን ቆይተን ከተናገረን አይ ቲንክ አመት ሊሞላው ይችላል ካረሳሁት ራሱ ቀኑን በውል ስለማላስታውሰው እንጂ ቀኑን ነግራችሁ ነበርና እኚህ ብቻ አይደሉም። ብፁዕ አቡነ ኤዎስጣቴዎስ ናቸው። አዎ እኚህ ደግሞ በእስራኤል የሚገኙ ኢትዮጵያዊ ሊቀ ጳጳስ ናቸው። እንዴት እንደዚህ ለበሱ የሚል ወቀሳ ተደጋግሞ ቀርቦ እኛም ፕሮግራሙን ይሄን ነገር አናቀው ማናቀው ነገር ካለ አሳውቁን ወይ ሁሉም ፓትሪያርክ ሆኖ ወይ ብለን ፕሮግራም ሰራንና ዛሬ ደግሞ ማህበራዊ ሚዲያ ላይ መነጋገሪያ ሆነው አመጣቸው። አባቶቻችንን ተውልን፣ መልስ ሰጠን እኮ። መልሱንም እኛ መተን ነገርናችሁ። ትክክል አይደለም፣ ብዙ ማህበራዊ ሚዲያ መነጋገሪያ ነበር በወቅቱ። አምጥተን መልሱንም እኛም ጠየቅን፣ መልሱ ተነገረን፣ መልሱን ነገርናችሁ። እኛ አባቶቻችን በሀገረ ስብከታቸው እነሱ በሚቀመጡበት ሀገረ ስብከት ላይ በመንበራቸው እንዲህ አይነት አለባበስ ስርዓት እንዳለ ቤተ ክህነት ታውቃለች። ይሄም ይፋዊ ነው። መተው ብፁዕ አቡነ ማትያስ ባሉበት ስፍራ ላይ እንዲህ አይነት አለባበስ አይለበስም። በሀገረ ስብከታቸው ግን የመልበስ ስልጣን አላቸው። ምኑ ነው ጥፋቱ? ድጋሚ አጀንዳ ያደረጋችሁት ነው። ያንኛም ስላነሳ ነው በቃ አሁንም መራገቢያና የቤተክርስቲያን አባቶቻችን ማሸማቀቂያ ሊሆን ነው አይደለም። እኛ የምንጠይቀው እንዲስተካከል እንጂ ወይ ደግሞ እንድናውቅ ነው እንጂ ስላላወቅ ነው እኮ ነው ያን የሚጠይቅ። ዛሬ አባቶቻችን መውቀሻ አድርጋችሁ አታምጡብን። እንደዚህ አይነት በሀገረ ስብከታቸው እያንዳንዱ ሊቀ ጳጳስ ለምሳሌ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ባሉበት ቦታ ሆነው ሌሎች ጳጳሶች መጥተው እንደዚህ መልበስ አይችሉም ከብፁዕ አቡነ ሕርያቆስ በስተቀር። ሰሜን ሸዋ ላይ ብፁዕ አቡነ ቀለሚንጦስ እያሉ ብፁዕ አቡነ ቀለሚንጦስ እንደዚህ ለብሰው ሌሎች መጥተው እንደሳቸው መልበስ አይችሉም። በቃ ብፁዕ አቡነ አብርሃም ጎጃም አሉ። ጎጃም ላይ እሳቸው ይህንን ይለብሳሉ። ሌሎቹ ቢሄዱ እንደሳቸው መልበስ አይችሉም። የሀገረ ስብከቱ ሊቀ ጳጳስ ነው ልክ እንደ ፓትሪያርኩ በሀገረ ስብከታቸው ላይ መልበስ የሚችሉት። ከዛ ውጭ አይለበስም። ስለዚህ የቤተ ክህነትም ስርዓት ነውና አትንኩብን፣ ተውልላችሁ። አሁን የመጣውላችሁ በማስተር አብነት ሐዘን ጀምሬ በእናንተ ቤት ሐዘን ልጨርሰው። በእናንተ ቤት ሐዘን ኢትዮጵያ ባህል፣ ወግ፣ እሴት፣ አብሮነት አለን ብለናቸዋል። ባህል አለን፣ ወግ አለን፣ እሴት አለን። ባህላችንን መጠበቅ የራሳችን ድርሻ ነው። ባህላችን የሚጠበቀው ወግና ስርዓታችንን ስንጠብቅ ነው። ለቅሶ የምን ስርዓት ነው ካላችሁ አንደኛው የባህል ውጤት ነው። ባህል ከየት ይመጣል ካላችሁ ከሃይማኖቶች፣
አብሮ ከመኖር ከማህበረሰብ ሴት ይወለዳል ባህል። እኚህ ባህሎች ዳብረዋል። ለቅሶ ሰርግ አይደለም። ለቅሶ የገቢ ማሰባሰቢያ ፕሮግራም አይደለም። ለቅሶ የፕሪሚየር ሊግ ጨዋታ አይደለም። ለቅሶ የአርቲስቶች ድራማ ማስተላለፊያ ፕሮግራም አይደለም። ለቅሶ ሐዘንተኞች በነፍስ የተለያቸው የሥጋ ዘመዳቸውና ማህበር ወገን አዝነው ወደ ስጋውን ወደ መቃብር ነፍሱ ወደ መንግስተ ሰማያት እንዲያወርስለት ጸሎት የሚደረግበት ተለቅሶ ከዚህ ምድር የሚለይበት ስርዓት ነው። ሰው የሚለይበት ስርዓት ነው። እቺ ባህል እንደው ብዙ ጊዜ መነጋገሪያ ከሆነችው የጋሞን ላሳያችኋል። የጋሞ ማህበረሰብ ለቅሶ እንደዚህ ነው። ይሄ የለቅሶ ስርዓት ነው። እንደየባህሉ ስለሚለያይ ቅድም እንደነገር ሁሉም በየአካባቢ የራሱ ባህል አለ። ሁሉም የለቅሶ ስርዓት አለ። ማልቀስ የማይችሉ ማህበረሰቦች ሁሉ አሉ። ይሄ ባህሉ ነው እንደ አካባቢ። እኔ እየነገርኳችሁ ያለሁት ከዚህ በፊት አውጥተን የወቀስንላችሁ ለዚህ ነው። በነገራችን ላይ መጨረሻው ስለማያምር ይሄንን ታስታውሱታላችሁ ሳቀርብላችሁ በነበር ጊዜ የሐዘን ብፌ ክትፎ፣ ቁርጥ፣ ዱለት፣ ጎመን ጥብስ ምናምን ወጥ፣ የጾም ወጥ፣ የፍስክ ወጥ ምናምን እያደረጋችሁ በአረንጓዴ ጎመን፣ በአረንጓዴ አይብ፣ በነጭ አይብ በምናምን እያደረጋችሁ ሞቱን የምትሸኙ ማህበረሰቦች፣ እቺ አካሄድ የኢትዮጵያውያን እሴትና ባህል ትጥሳለች። እባካችሁ ለቅሶ ቢዝነስ አይደለም። ሞት ቢዝነስ አይደለም። ሐዘን ነው። ሐዘን ደግሞ ነፍስ ይማር የሚባለው በስርዓታችንም ካለው ሰው በላይ ለተቸገሩ ሰዎች ነፍስ ይማር ዝክር እንድንሰጥ ነው የሚያዘን። ቀብረው ለመጡት ነፍስ ይማር በሉልን ለማለት ነው የሚባለው። ለማለት ብቻ አይደለም። ነፍስ ይማር ማለት ራሱ የራሱ የሆነ ትርጉም አለው፣ መንፈሳዊ ትርጉም። እናንተ መጣችሁ ብፌ ያረጋችሁት፣ ተው ይሄ ነገር በኋላ መጨረሻው አያምርም፣ ትክክል አይደለም። የራበው ሰው ነው ወይ የሞተው በብፌ የምትሸኙት አልናችሁ። አልጠግብ ብሏችሁ ነበር ወይ? ወይስ ስሞት ህዝቡ ጥገብልኝ ብሏችሁ ነበር ወይ? በየአይነቱ ካላቀረባችሁ እኔ መሞቴ እመለሳለሁ ብሏችኋል ወይ? ከሞትኩበት እመለሳለሁ ብሏችኋል? ይህን ያህል ድግስና ፕሮግራም የምታከናውኑት በራሳችሁ ወጪ ነው። ገንዘቡ የእናንተ ነው፣ ሐዘኑ የእናንተ ነው፣ ለቅሶ የእናንተ ነው። ነገር ግን ማህበረሰብ አለ፣ አብረን የምንኖረው ማህበረሰብ እሴት አለ። እነዚህ ብቻ አይደሉም እኮ። እኔ በጣም የሚገርመኝ ነገር ይሄ የአትክልት ምግብም የጥራጥሬ ምግብም የስጋ ምግቦችንም ጨምራችሁ ነው የምታመጡት። ሐዘን ቤቱን ፍሩት ቤት የምታስመስሉ ሰዎች አላችሁ። ልጃችሁ፣ ሚስታችሁ፣ ባላችሁ፣ ዘመዳችሁ ሞቶ ቤቱን ብፌ ታደርጉታላችሁ። አትክልት ቤት፣ ፍሩት ቤት ታደርጉታላችሁ። እያዘናችሁ ነው ወይስ ችርቻሮ ፈልጋችሁ ነው? እናንተ የነፍስ ችርቻሮ እኮ የለውም። የሐዘን ችርቻሮ እኮ የለውም። ቢዝነሱ ምንድን ነው? እዚህ ውስጥ ያለው 50 አይነት ብሉ፣ ምንም አይነት ነገር አርጉ፣ የበላችሁት ነገር ተመልሶ ይወጣል። ከአገልግሎት ውጭ ያለው ተመልሶ ይወጣል። እንደፈለገ ብታዘጋጁት፣ እንደፈለገ ብትደግሱ፣ የሞተን ሰው የሚመልሰው እግዚአብሔር ብቻ ነው። ማንም አይመልስም። ከእግዚአብሔር ውጭ የሚመልስ የለም። ምንም ብታደርጉ፣ የዓለም ሀብት ቢኖራችሁ፣ በወርቅ ብትመግቧቸው፣ የወርቅ ወጥ ብትሰጧቸው የሚመለስ ነፍስ የለም ከእግዚአብሔር ፈቃድ ውጭ። የወርቅ ወጥ አቅርቡልን እስኪ። እናንተ ስሩ ብትባሉ እኮ ትሰራላችሁ። ቆሞ ያልጠየቃችሁትን፣ ታሙ ያላስተማማችሁትን ወገናችሁን ሲሞት በብፌ ትሳለቁበታላችሁ። ሐዘን አይደለም ይሄ፣ በሞቱ መደሰት ነው። በሞቱ ሰርግ መሰረግ ነው የእናንተ ስራ። ትሳለቁበታላችሁ። ባህሉንም ወጉንም ስርዓቱንም ታሳጡታላችሁ። እረፉ አልናችሁ። ይኸውላችሁ የኛው ደግሞ የባሰበት ደግሞ ላመጣላችሁ ነው። ከዚህ የባሰውን እኮ ላመጣላችሁ። እያደገ መጣ። አሁን ለለቅሶ ቁርጥ፣ ጥሬ ቁርጥ ብፌው አለ።
አነሰን አላችሁ። ሁለት አይነት ወጥ አለ። አነሰን አላችሁ፣ ጨመራችሁ። እንደው አይነቱ ሲበዛባችሁ ደግሞ ሲያጥራችሁ የሐዘን ዴዘርት ደግሞ ጀመራችሁ። የለቅሶ ዴዘርት ኢንትሮም ይኖራችኋል። ልክ ሾርባ ያላየናችሁ ሬሳ ከምን ሊሸኙ ሲሄዱ እንትን ሰጣቸው፣ ሾርባ ሰጣችኋል አይደል? አፕታይታቸው እንዲከፈት ደግሞ ከዛን ደግሞ ብፌ ሁሉ አቀረባችሁ። ከዛን ከበሉ በኋላ ደግሞ ጥሬም ከቆረጡ በኋላ ደግሞ ዴዘርት አዘጋጁላችሁ። እናንተ አቤት ኢትዮጵያ ያለንበት እንደው በእውነት እናንተ ናችሁ እኮ ያበዳችሁት። በእውነት ይሄ ማበድ ነው። አሁን ብለን እንደ ፕሪሚየር ሊግ እንደ ገቢ ማሰባሰቢያ ላይቭ ፕሮግራም እንደ ዋና ስትሪሚንግ ሆኖ ሞቱን በላይቭ ማስተላለፍ ወይኔ እንደው እዩት። ውሸቴን ከመሰላችሁ በቪዲዮ ነው የማሳያችሁ። ማስታወቂያ ነው የለመሆኑ ግን ከቦታው ከለቅሶ ቦታ። በሚቀጥለው ቪዲዮ ስለ ላይቭ ኢኩዊፕመንቶችን ሲምፕል ሴትአፕ እንዴት እንደሆነ ማሳያችሁ ይሆናል። ያ ቪዲዮ እንዲደርሳችሁ ፎሎ ማድረጋችሁን እንዳትረሱ። ሰሞኑን ከሰራሁት ስራዎች ውስጥ አንዱን ልጋብዛችሁ። ይሄንን እንዲተላለፍ የጠየቃችሁት ቤተሰቦች፣ የሞቱ ግለሰቦች ሲኦል ገቡ ገነት ገቡ? የት መረጣችሁላቸው? በላይቭ ለቅሶ ማስተላለፍ። ብሔራዊ ሊግ አረጋችሁት እኮ ለቅሷችሁን። ፕሪሚየር ሊግ አረጋችሁት። የሀገር የዋንጫ ውድድር አስመሰላችሁት እኮ ነው። ይሄ ላይቭ ስትሪም የሚተላለፈው የሙዚቃ ፕሮግራሞች ኢቲቪ ሆናችሁ እኮ የእያንዳንዳችሁን ሳስተላልፈው ይችሉታል። ኧረ እባካችሁ ተው። ኧረ እባካችሁ እስቲ ሲሞት ነፍስ አወጣጥ ደግሞ አሳዩና። እንደው በእግዚአብሔር ልለምናችሁ ለራሳችሁ የምትሰሩ ሰዎች። እኔ አንድ ጊዜ በካሜራ ሰራ ነበር ለሆነ ወቅት አለ እና በህይወቴ በጣም የሚጨንቀኝን ነገር ልነግራችሁ ነው። ቤተሰቦች ውጪ ይኖራሉ እና እኔም ማልችለው ነገር ሆኖ በወቅቱ በጣም ብዙ ብር ነበር። አይ ቲንክ ከ60 እስከ 80 ሺህ ብር በወቅቱ ከ10 ዓመታት በፊት ከ10 ምናምን ዓመታት በፊት 10 ዓመታት ያልፈዋል። ለቅሶ ቅረጹልኝ እና ላኩልኝ ተባለ እና እኔ ሙያን ስለምችልና ሰራ ስለነበር ስለሚያውቁ መተው አናገሩኝና እንደዚህ አይነት ነገር ስላለ ምን አልኳቸው? ለቅሶ እዛ ያለ ቤተሰብ ለቅሶውን ለማየት ቪዲዮ ያስቀርጻል። ቤተክርስቲያን ገብቶ እኮ ጸሎት ቢያደርግ እግዚአብሔር ሁሉ ነገር ይሰማዋል። ነፍስ ይማር ይለዋል። ነፍሱ እንዲማርለት አይደለም እንዴ ተፈለገው? ድግስ ማስደገስ፣ ገንዘብ ማውጣት የሞተውን ሰው ይመልሰዋል። ሐዘን እንዲሽርላችሁ ትፈልጋላችሁ? ውጭ ነው ያላችሁት አይደለም? ከውጭ ኑና ቁጭ ብላችሁ የተቀበረው ስፍራ ሄዳችሁ እርማችሁን አውጡ። እርም የሚወጣው በእንደሱ ነው። ላይቭ ላይ ስለተላለፈ አይደለም። ገንዘብ ስላላችሁ ባህልን አትገዙም። ገንዘብ ስላላችሁ ሀገርን አትገዙም። ገንዘብ ስላላችሁ ሀገር አታፈርሱም። ገንዘብ ስላላችሁ ወግና ስርዓትን አታጥፉ። ገንዘብ ለጥቂት ጊዜ ነው የሚያገለግላችሁ። እናንተም ትሞታላችሁ። ባህል አፍርሳችሁ፣ ስርዓት አፍርሳችሁ፣ እምነት አፍርሳችሁ ብትሞቱ ምን ይጠቅማችኋል? በነገራችን ላይ ባህል ስርዓትና ወግን ስታፈርሱት እኮ ሀገር ነው የምታፈርሱት። ሀገር ብትፈርስ ምን ይጠቅማችኋል? ሰው የሚያከብረው ነገር ሊኖር ይገባል እኮ። የሚፈራው ነገር ሬሳ እኮ ሲያልፍ ሰው ይቆማል። ያ የተከበረ እኮ እግዚአብሔር የፈቀደለትን እድሜ ኖሮ የሞተ ሰው እኮ የተከበረ። ጥፋትም ይስራ ጥፋትም አይስራ የሞተ ሰው ለምን በክፉ እንደማይነሳ ታውቃላችሁ? እኛ ፈራጅ ስላልሆንን፣ ፈራጅ እግዚአብሔር ብቻ ስለሆነ በምድር እያለ የምንወቅሰው ሰው ማስተካከል የሚችልበት እድል ስላለው የሞተ ሰው አይወቀስም። ማንም ይሁን አይወቀስም። ያኔ ፍርዱ የፈጣሪ ብቻ ነው፣ የኛ አይደለም። አሁን እኛ የምንወቅሰው የምንናገረው በምድር ስላላችሁ እንድታስተካክሉት ጭምር ነው። ላይፍ ፕሮግራም የሞት ላይፍ ፕሮግራም ተጀምሯል። መከታተል ትችላላችሁ። እንግዲህ ላይቭ ላይ የገባችሁ ይሄንን ቻናል ተከታተሉት። ላይፍ ፕሮግራም የሞት ያስተላልፍላችኋል። ወደፊት ደግሞ ነፍስ እንዴት እንደሚወጣና እንደሚገባ የሚያሳየን ይሆናልና የዛሬው ፕሮግራም ይሄን ይመስላል። አሳዝኖኛል። ማስተራብነትን ተውት። ሌሎችም እንደዚህ የምታደርጉ ሰዎች እባካችሁ ረፉ ማለት ፈልጋለሁ። የዛሬ ቆይታ ይሄን ይመስላል። ሰናይ
የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ አራተኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።